የ2018 የሪሚዲያል ፋይናል ኤግዛም ፈተና በዚህ መልኩ እንግዲህ ይፋ ሆኗል ማለት ነው። ሰላም እንዴት ቆያችሁ ውድ የብሪጅ ሪሚዲያል አካዳሚ ተማሪዎች። ዛሬ እንግዲህ የምናየው የ2018 የሪሚዲያል ተማሪዎች ፋይናል ኤግዛም ቀኑ መቼ ይሆናል የሚለውን ነው። ሁለት አይነት ነው። እንዴት ነው ፈተናው የሚሰጥ የሚለው መጀመሪያ ካየን በኋላ አሁንስ ትክክለኛ ቀኑ መቼ ነው የሚለውን የምነግራችሁ ይሆናል ማለት ነው። አንዳንድ ዩኒቨርሲቲዎች በ2018 እንግዲህ የራሱ የሆነ ትምህርት ሚኒስቴር 100% የሪሚዲያል ፈተና ኤግዛም በትምህርት ኦፍ ሚኒስቴር ነው የሚሰጠው ተብሏል። ያ ማለት ከዚህ በፊት 80% 50% በግቢያቸው ይያዝላቸውና የተቀረውን ደግሞ በትምህርት ሚኒስቴር ነበር እንዳጠቃላይ የሚፈተኑት ወይም የምትፈተኑት ለሀገር አቀፍ ደረጃ ማለት ነው። ግን በዚህ ዓመት ላይ 100% የሚያዘው ከትምህርት ሚኒስቴር በመጣ ጥያቄ ነው ተብሏል። ስለዚህ ከዛ በፊት እናንተን ያለማምዷችኋል። በዩኒቨርሲቲያችሁ የተለያዩ ዩኒቨርሲቲዎች ሁሉም የራሱን ፋይናል ኤግዛም፣ ሚድ ኤግዛም፣ አሳይመንት እያለ ይሰጣችኋል። ለምንድን ነው? ያንን ለፋይናል ኤግዛማችሁ እንድትዘጋጁ ማለት ነው። ስለዚህ ይሄ የተያዘው ውጤት በሙሉ ይያዛል አይያዝም የሚለውን ስንጀምር እንደተገለጸው አዲስ የመጣ አሰራር እስከሌለ ድረስ ሳይያዝ 100% የሚያዝላችሁ እናንተም ፓስ ኦር ፌል ወይም ከ50 በላይ ነው ያመጣችሁት ወይም ከዛ በታች ነው የሚለውን እንዲያዝላችሁ የሚያዘው ውጤት አሁን ፋይናል ላይ የምትፈተኑት ወይም ፋይናል ኤግዛማችሁ ላይ በትምህርት ሚኒስቴር የወጣው ልክ ማትሪክ ተፈትናችሁ የማትሪክ ውጤት ከግማሽ በታችና በላይ ሆኖ እንዳለፋችሁትና እንደወደቃችሁት ሁሉ የዚህን የሆነው በትምህርት ሚኒስቴር የወጣውን ጥያቄ 50ና ከዛ በላይ ውጤት ስታስመዘግቡ ወደ ፍሬሽማን ትቀላቀላላችሁ ማለት ነው። የመጀመሪያው ጥያቄ ይሄ ነው። ሌላ ሁለተኛው ስለ ሞጁላችሁ ነው። ሞጁላችን በየትኛው ሞጁል ነው? አንዳንድ ዩኒቨርሲቲዎች ስቲላው በድሮ የሚያስተምሩ አሉ፣ አንዳንዶች በአዲሱ ነው። ሞጁል የተቀየረው 2017 ከጥር በኋላ ላይ ነው አዲስ ሞጁል ሪቫይዝድ ተብሎ የመጣው። ከዛ ወዲህ ከ2017 ከተቀየረው ወዲህ አዲስ የመጣ ሞጁል የለም 2018 ላይ። ያ ማለት ኤግዛማችሁ ፎከስ የሚያደርገው ሪቫይዝድ የሆኑትን ኮንቴንቶች ነው ማለት ነው። ያ ማለት ትምህርት ሚኒስቴር አስተምሩ ብሎ ያመጣላቸው ውጤት የሚያመጣበት ጥያቄ የሚወጡበት ሪቫይዝድ በሆኑት ሞጁሎች ነው። ያ ማለት ኮንቴንቶችን የተላኩት ሞጁሉ አልተላከላቸውም። ይህ የትኛው ዩኒቨርሲቲ ላይ ርዕሶች ናቸው። ማትስ ከሆነ ማትስ ዩኒቷን ይሄንን ዩኒቱ ይሄንን ዩኒስትሪ ይሄንን አስተምሩ ብቻ የሚለው እና አንዳንድ ዩኒቨርሲቲዎች እና አንዳንድ ጥሩ መምህራን የሆኑት በራሳቸው ያንን ርዕስ ቤዝድ አድርገው ጥያቄ ኖት ማዘጋጅተው በዛ ያስተማሩ አሉ። አንዳንድ ዩኒቨርሲቲዎች ላይ ደግሞ በድሮ ሞጁል ያስተማሯቸው አሉ። እንግዲህ እሰቡት፣ አንዳንድ ዩኒቨርሲቲዎች ላይ በአዲሱ ተምረው አንዳንዶች በፊቱ ተምረው፣ ነገር ግን ጥያቄ የሚወጣው ተመሳሳይ ጥያቄ ለሁሉ ዩኒቨርሲቲ በትምህርት ሚኒስቴር ነው። ያ ማለት ያ ጥያቄ የድሮም የሆነ የሚያካትታል ማለት ሳይሆን የአሁኑም ቤዝድ ያደርጋል። ነገር ግን እንግዲህ ትልቅ ዲፈረንስ አይኖረው። ለምን ከተባለ ትንሽ የርዕሶች መቀየር እና አንዳንድ ኮንቴንቶችን የማውጣት ጉዳይ ነው እንጂ አብዛኛው ከ9 እስከ 12 ያለውን ስለሆነ ሪቫይዝ አድርገው ወደዚህ እያመጡት ያሉት ያን ያክል ትልቅ ዲፈረንስ አለው ወይም እናንተን ይጥላል ኮምፕሊት እናንተን ያሳልፋል የሚባል ስላልሆነ ያን ያክል መጨነቅ አለባችሁ ብዬ አላስብም። ስለዚህ እናንተ ፎከስ ማድረግ ያለባችሁ ሪቫይዝድ በሆነው ኮንቴንት ላይ እያነበባችሁ ብትሄዱ ሞር የተሻለና ፕሮዳክቲቭ ትሆናላችሁ ማለት ነው። ስለዚህ ወደ ዋናው ርዕሳችን ስንገባ ፋይናል ኤግዛም መቼ ነው? ቀኑስ? ምርጫም አለ በዚህ ዓመት ላይ የሚለውን ስናይ አንዳንድ ዩኒቨርሲቲዎች የራሳቸውን ሆነ መረጃ አውጥተዋል። ለዚህም እንግዲህ አሁን በመጀመሪያ ጊዜ ያወጣው ዋቻሞ ዩኒቨርሲቲ ሲሆን ዋቻሞ ዩኒቨርሲቲ እንግዲህ ፋይናል ኤግዛም በዋቻሞ ዩኒቨርሲቲ የሚሰጠው አሁን ሚያዝያ 8 ጀምሮ ሚያዝያ 7 ጀምሮ እስከ 9 ነው። ይህ እንግዲህ ሁሉም ዩኒቨርሲቲዎች ሪሚዲያል ያላቸው ስኬጁላቸው የተለያየ ነው የሚሆነው። ምክንያቱም በራሳቸው ብቻ ስለሆነ ይህን የሚሰጡት የተለያየ ቀን ላይ ሚድም አሁን የሚፈቱ ሊኖሩ ይችላሉ። ፋይናልም ታልኳቸው የተለያየ ስኬጁል ሊያወጡ ይችላሉ። ይህ እንግዲህ የዋቻሞ ይህንን ቤዝድ ያደረገ ነው። ሌላኛው ግን ወሳኙ ነገር እና የሁሉም ጥያቄ የሆነው ፋይናል ኤግዛም ባይ ሚኒስትሪ ኦፍ ኤዱኬሽን በመቼ ነው የሚለው ጥያቄ ሲሆን ይሄ እንግዲህ ዋቻሞ ዩኒቨርሲቲ ይሄ በዚህ ቀን ነው የሚውለው ብሎ ያወጣው በቀን 17 ግንቦት 2018 እስከ ቀን 22 ግንቦት 2018 ነው። ይህ ማለት አፕሮክሲሜትሊ የምርጫ ቀን በ24 ነው የሚከናወነው። ስለዚህ ከምርጫ ቀን ጋር በጣም የተቀራረበ ነው። ይህን እንግዲህ ምን ያክል ኢንፎርሜሽን ከትምህርት ሚኒስቴር አግኝቶ ይህንን እንዳወጣ ባይታወቅም፣ ነገር ግን ይህንን ኦፊሻሊ በሆነ በራሱ ፔጅ ላይ ፖስት አድርጓል ማለት ነው። ይሄ ቀን ለዋቻሞ ብቻ አይሆንም ለሁሉም ዩኒቨርሲቲዎች ነው የሚሆነው ማለት ነው። ነገር ግን እዚህ ጋር የሁላችንም ጥያቄ የሚችለው ሌላ ዩኒቨርሲቲም ይህንን ቀን ደግሞ የሚያወጣ ከሆነ እኛ ኢንፎርም እናደርግላችኋለን። ያ ማለት የሚተገበርበት ሪያሊቲው
በምን ያክል ፐርሰንት እንደሆነ ይጨምራል ማለት ነው እውነተኝነቱን። ስለዚህ ፋይናል ኤግዛም አሁን ላይ መያዝ ያለባችሁ ከግንቦት 17 እስከ 22 የሚለውን ይዛችሁ ተዘጋጁ ማለት ነው። ሌላኛ እንግዲህ እንደ መጨረሻ ቲፕ የምነግራችሁ እሱ ሞጁሉን እንዲሁም ይህን ትምህርት እና ያለፈው ዓመታትን ሽቶች ብትሰሩ ሞር ፕሮዳክቲቭ ትሆናላችሁ ብዬ አስባለሁ። ምንም ያክል እንኳን ሞጁሉ እየተቀያየረ ቢመጣም ነገር ግን ኮንቴንቱ ተመሳሳይነት ስላለው ያለፈው ዓመታትን ሽቶች መስራት እናንተን ይበልጥ ፕሮዳክቲቭ ያደርጋችኋል ብዬ አስባለሁ። ለዚህም ይህንን ሶርስ የት ልታገኙ እንደምትችሉ ጠቁማችኋለሁ ማለት ነው። ቴሌግራም ሁላችሁም ተጠቃሚ ናችሁ፣ የሪሚዲያል ተማሪ ናችሁ። ስለዚህ ቴሌግራም ላይ አክሰስ የምታገኙበትን ቦታ ጠቁማችሁ ቴሌግራማችሁ ሰርች ባር ላይ ሄዳችሁ ሪች ሪሚዲያል አካዳሚ ወይም ሪሚዲያል አካዳሚ ብላችሁ ሰርች ብታደረጉ ቻናል ይመጣላችኋል። ያን ቻናል ጆይን ካረጋችሁ በኋላ ከላይ ለመመዝገብ የሚለውን ከተጫናችሁ ወደ መመዝገቢያ ሊንኩ ወይም ወደ ፕራይቬት ግሩፕ ይወስዳችኋል ማለት ነው። ፕራይቬት ላይ ሬጅስትሬሽን ከደረሳችሁ በኋላ ያለፈው ዓመታትን ፋይናል ኤግዛሞች በቪዲዮ ተሰርቶ ከነ ኤክስፕላኔሽናቸው በደንብ ታገኛላችሁ። እንዲሁም አዲሱ ሞጁል በአማርኛና በእንግሊዝኛ የተብራራ ከነ ቪዲዮቸው እዛ ላይ አክሰስ ማድረግ ትችላላችሁ ማለት ነው። እንግዲህ ካለምንም መጨናነቅ ሞጁሉን የት ላገኘው ብላችሁ ሳትጨናነቁ በቀላሉ ኤግዛማችሁን ሰርታችሁ ሪፍሬሽ ማለት የምትገቡበት መንገድ ምች ነው ማለት ነው። ስለዚህ አሁንም መመዝገብ ትችላላችሁ። ሌላ ማንኛውም ጥያቄ ካላችሁ ዲስክሪፕሽን ላይ በጻፍ ነው አድራሻ ደውላችሁም ሆነ በቴሌግራም አናግራችሁ እንዴት መመዝገብ እንዳለባችሁ ያልገባችሁም ካለ ኮሜንት ላይ ጻፉልን፣ የምናሳውቅ ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ።